የዕለቱ ፕሮግራም ዋና ባለቤት የሆናችሁ ውድ ተመራቂዎች በሀገራችን የትምህርት ዘርፍ አንጋፋና ስመጥር የሆነው የኮተቤ ትምህርት ዩኒቨርሲቲ በከፍተኛ ኃላፊነት በትጋት እና አመታትን ባስቆጠረ ድካምና በእውቀት በክሎትና በአመለካከት አንጾ አብቅቶ ለምርቃት ስላደረሳችሁና እናንተም ለዚህ ለምትናፍቋት ልዩ ዕለት መድረስ በመቻላችሁ እንኳን ደስ ያላችሁ እንኳን አደረሳችሁ ማለት እወዳለሁ። ትምህርት ለአንድ ሀገር ሁለንተናዊ እድገት የሚያበረክተው አስተዋጽኦ ሁሌም የማይተካ ነው። በዓለማችን ከፍተኛ እድገት ላይ ደርሰው የምናያቸው ሀገራት የልዕልናቸው ዋነኛው ምክንያት የትምህርት ስርዓታቸውን በአግባቡ በመቅረጻቸውና በቀረጹት ልክ በመተግበራቸው ነው። ሀገራችንም እያለፈችባቸው ያሉ ዘርፈ ብዙ ፈተናዎችን በድል እያለፈች ወደ ብልጽግና የምናደርገውን ጉዞ ማሳካት የምትችለው ለትምህርት ዘርፍ ከፍተኛ ትኩረት በመስጠት ለዚህም ሁሉም ዜጎች የመንግስት አካላት እንዲሁም ባለድርሻ አካላት ሁሉ በበኩላቸውን አስተዋጽኦ ሲያደርጉና ሲረባረቡ ነው። ውድ ተመራቂዎች በዩኒቨርሲቲ በነበራችሁ ቆይታ የሀገርን የህዝብን አደራ የምትተገብሩና ብቁ ዜጋ እንድትሆኑ የሚያስችላችሁን ዕውቀት ክህሎትና እሴቶች እንደጨበጣችሁ እምነታችን ነው። ትምህርት ትውልድን የሚቀርጽና የሚያንጽ መሳሪያ እንደመሆኑ መማር ማለት ደግሞ ያስተሳሰብና ያሰራር ለውጥ ማምጣት ስለሆነ የትምህርት ባለሙያነትም ትውልድን በማነጽ አገርን የመገንባት የማይተካ ትልቅ ኃላፊነት መሆኑን ለአፍታም ሳትዘነጉ መሆን ይገባዋል። ምክንያታዊነት፣ ሰላም ወዳድነት፣ ስራ ፈጣሪነት፣ ሁሌም ተማሪነት፣ ግብ ተኮርነት፣ ጠንካራ ተልኮ ላይ የማትኮር ብቃትና ዝግጁነት የየዕለት መመሪያችሁ እንዲሆን እንመክራለን። ምክንያታዊነትና ሰላም ወዳድነት፣ ትጋት፣ መተባበርን መለማመድ በስራ ህይወትም የስኬት ቁልፍ ነው። ውድ ተመራቂዎች አሁን ያለው የለውጥ መንግስት ሀገራችን ኢትዮጵያ መዲናችሁ አዲስ አበባ በሁሉም ዘርፍ 24/7 በመስራት ያለመታከት ውጤት በማስመዝገብ ላይ ያለ ነው። ከማንም በላይ ለቀጣዩ ትውልድ ነው። ቀጣዩ ትውልድ እኛ ባለፍንባቸው አስቸጋሪ መንገዶች እንዳያልፉ እኛ በኖርንባቸው አስቸጋሪ ሁኔታ እንዳይኖሩ ለማድረግ ከዕዳ ይልቅ ምንዳን መረከብ እንዲችሉ ትኩረት በማድረግ ይህንንም ህልማችን በማድረግ እየሰራን ነው። እናንተ ተመራቂዎች ወጣቶች ናችሁ። መጪው ጊዜ ደግሞ የወጣቶች ነው። ከዛሬው የተሻለ ብሩህ ተስፋ ይጠብቃችኋል። ለሚጠብቃችሁ ብሩህ ዘመን ለተለወጠ ነገ ራሳችሁን አዘጋጁ። ብቁ ሁኑ። ሁሉ ጊዜ ተማሩ። ህይወት ሌላ ትምህርት ቤት ናት። ለነገው ብቁ መሆን የተሻለ እድል ተጠቃሚነትን ያጎናጽፋችኋል። በመጨረሻም ውድ ተመራቂዎች፣ መምህራኖች፣ ወላጆች፣ መምህራኖችና የትምህርት ቤተሰቦች ሁላችሁም ይህንን የምርቃ በዓል በዚህ መልክ ስለደረሳችሁ እያመሰገንኩኝ ለተመራቂዎች መጪው ዘመን ስኬታማ እንዲሆን ከልቤ እመኛለሁ። በድጋሚ እንኳን ደስ ያላችሁ እንኳን አደረሳችሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ክብርት ከንቲባ፣ የተከበራችሁ እንግዶች፣ ክቡራትና ክቡራን፣ የዘንድሮ የምረቃ በዓል በአንጋፋው ተቋማችን ታሪክ የተለየ ዕለት ነው። ዩኒቨርሲቲያችን ኮተቤ ትምህርት ዩኒቨርሲቲ በሚል አዲስ ስያሜ የተለየ ተልዕኮ ተሰጥቶት ከተቋቋመ ወዲህ በትምህርት ባለሙያነት ያስተማራቸውን የመጀመሪያዎቹን ተማሪዎቹን የሚያስመርቅበት ዕለት አንደኛው ሲሆን፣ በሌላ በኩልም ኮተቤ በ60 ዓመታት በላይ ባስቆጠረው የትምህርት ተቋምነት ጉዞ ዛሬ ለመጀመሪያ ጊዜ
ፒኤችዲ ደረጃ ያስተማራቸውን ተማሪዎቹን የሚያስመርቅበት ዕለት በመሆኑ ነው። ክቡራትና ክቡራን፣ ኮተቤ የትምህርት ዩኒቨርሲቲ መስከረም 2014 ዓ.ም በአዋጅ ቁጥር 1263/2014 በልዩ ተልኮ የሀገራችን የትምህርት ዩኒቨርሲቲ ወይም ስፔሻላይዝድ አፕላይድ ዩኒቨርሲቲ ኦፍ ኤጁኬሽን ሆኖ ተቋቁሟል። በዚህም ዩኒቨርሲቲው ነባሩን የሜትሮፖሊታን የመውጫ ስትራቴጂ በመቅረጽና ለአዲሱ ተልኮ ደግሞ የቅበላ ወይም ኢንትሪ ስትራቴጂ በመንደፍ ከ25 በላይ የማቋቋሚያ ሰነዶችን በማዘጋጀት አዲስ የትምህርት ፍኖተ ካርታ በመንደፍ አዲስ የትምህርት ዩኒቨርሲቲ ካሪኩለም ቀርጾ የትምህርት ባለሙያ የሚሆኑ ተማሪዎችን ለመጀመሪያ ጊዜ በ2014 ዓመተ ምህረት በባችለር በማስተርስ እና በፒኤችዲ መርሃ ግብሮች ተቀብሎ ማስተማር ጀመረ። ዛሬ የታሪኩ አካል የሆኑትን የመጀመሪያዎቹን ባቾች ለፍሬ አብቅቶ ለምረቃ አቅርቧል። እነዚህ ለራሳቸውና ለዩኒቨርሲቲው የምስረታ ታሪክ አካል ሲሆኑ እኛም የዚህ የታሪክ አካል ሆነን በታሪክ የምንታወስበትን ስራ በመስራት ላይ እንገኛለን። ዩኒቨርሲቲው በአሁኑ ሰዓት በአካዳሚኩ ዘርፍ በ31 የቅድመ ምረቃ በ33 የድህረ ምረቃ እና በ6 የፒኤችዲ ፕሮግራሞች ተማሪዎችን ተቀብሎ በማስተማር ላይ ይገኛል። በዛሬው ዕለትም በቅድመ ምረቃ በተለያዩ ሞዳሊቲዎች ወንድ 603 ሴት 670 በድምሩ 1273 በማስተርስ ዲግሪ ወንድ 480 ሴት 260 በድምሩ 706 እንዲሁም የመጀመሪያዎቹ የፒኤችዲ ምሩቃን ወንድ 5 ሴት 1 በድምሩ 6 በአጠቃላይ በዛሬው ዕለት ኮተቤ የትምህርት ዩኒቨርሲቲ 1989 ተማሪዎችን ያስመርቃል። ክቡራትና ክቡራን፣ የሀገራችን ትምህርት ጥራት ማሻሻልን ተልኮ አድርጎ አዲስ አወቃቀር ተልኮና ተጠሪነትን ያነገበው አንጋፋው ዩኒቨርሲቲያችን በረጅሙ ታሪካዊ ጉዞ ሀገሪቱ የምትፈልገውን የተማረ ሰው ኃይል ፍላጎት ከማሟላት ረገድ የዘንድሮን ተመራቂዎች ጨምሮ ከ120 ሺህ በላይ ባለሙያዎችን የትምህርት ባለሙያዎችንና መምህራንና አንቱታ ያተረፉ ምሁራን አፍርቷል። ያም ሆኖ አንጋፋው ዩኒቨርሲቲያችን እድሜ ጠገብ የሆነውን ያህል ያላደገ ተዘንግቶም የቆየ በመሆኑ በአሁኑ ወቅት ይህን አሮጌ ገጽታውን የሚያድስ ስር ነቀል ለውጥ በማድረግ ስያሜውን የሚመጥን ተቋም ለማድረግ ተግተን እየሰራን እንገኛለን። ከዩኒቨርሲቲያችን የቀሰማችሁትን ዕውቀትና ክህሎት በመጠቀም መላው ህዝባችሁን በታማኝነትና በቅንነት እንድታገለግሉ ስራ ጠባቂ ሳትሆኑ ስራ ፈጣሪ በመሆን ከራሳችሁ ባለፈ ሳይደላው ከራሱ ቀንሶና ተቸግሮ ላስተማራችሁ ቤተሰብ ለመላው ህዝብና ለሀገራችሁ ሁለንተናዊ እድገት የበኩላችሁን አስተዋጽኦ እንድታበረክቱ ዩኒቨርሲቲው አደራ ይላል። በማደግ ባለች ሀገር ውስጥ እንደሚገኝ ተመራቂ ከምረቃ በኋላ የሚኖራችሁ ጉዞ አልጋ ባልጋ እንደማይሆን እናስገነዝባለን። ውስን ሀብቶች ባሉባት በተቃራኒ ደግሞ ፍላጎቶች እየጨመሩ በሚሄዱባት አውድ ውስጥ ጉዟችሁ አቀበት እና ቁልቁለት እንደሚኖረው እንረዳለን። ነገር ግን የማይናወጥ ጽናት፣ ዓላማና ቁርጠኝነት ዋናዎቹ የአንድ የትምህርት ባለሙያ ሀብቶች በመሆናቸው ተግዳሮቶችን ሁሉ በብልሃትና በጽናት አልፋችሁ አደራችሁን እንደምትወጡ አንጠራጠርም። በሄድንበት ችግሯን የምናወራ ሳንሆን የሀገራችንን ችግሯን የምናወራ ሳንሆን አንዷን ችግሯን የምንቀርፍ በምክንያት የምናምን አስለቃሽ ሳንሆን እንባ አባሽ ሆናችሁ ሀገር ወዳድ ትውልድን በእውቀት የምትወልዱ እንድትሆኑ መርቀን ወደ ትውልድ ካደራ ጋር እየላክናችሁ ነውና በሄዳችሁበት የዩኒቨርሲቲያችሁን በበጎ የምታስጠሩ እንድትሆኑ አርአያ ለትውልድ ለዜጋ ለሀገራችሁ አርአያ እንድትሆኑ በዚህ ታላቅ ጉባኤ ፊት አደራ እላችኋለሁ። አንድ ነገር ላረጋግጥላችሁ ወዳለሁ። የትምህርት ባለሙያ በትምህርት ደግሞ መምህራን ሁልጊዜ ተማሪዎች ናቸው፣ ሁልጊዜ ተመራማሪዎች ናቸው፣ ሁልጊዜ ለሚቀጥለው ምዕራፍ ራሳቸውን የሚያዘጋጁ ናቸው። ከሚያጋጥሟቸው ተግዳሮቶች በላይ ሙያቸው የሚያጎናጽፋቸው የመንፈስ እርካታ ከችግሮቹ በላይ በእጅጉ ከፍ ያለ ነው። ሀገርን የሚመራን ትውልድን መቅረጽ መኮትኮትና ለፍሬ ማብቃት የመሰለ የሀገር ባለውለታነት የለምና ትውልድን ያህል ነገር አንጻችሁ እንድታበቁ ወሳኝ ተግባር ስለምትጠበቅባችሁ ሲሆን እድል ነው የምንለው ደግሞ ማንም የማይታደለውን ዜጋን ያህል ነገር የመቅረጽ እድል ያገኛችሁበት በመሆኑ ነው።
በመጨረሻም ለውድ ተመራቂዎቻችን አስተምረናቸዋል፣ እዚህ አድርሰናቸዋል። መንግስት አስተምሯቸዋል፣ እዚህ አድርሷቸዋል። ቤተሰብ ከመቀነቱ ፈቶ እዚህ አድርሷቸዋል፣ አስተምሯቸዋል። ውለታ እንዳትረሱ እንድትሆኑ እያልኩ ለውድ ተመራቂዎቻችን ለሁላችሁ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ እያልኩ ቀጣይ ጉዞአችሁ የተሳካ እንዲሆን ልባዊ ምኞቴን እገልጻለሁ።